ብሩኬ ሀይሚና እሱን ለመመለስ ደፋ ቀና ይላል። በተቃራኒው በጣም ብዙ ወንዶች ደግሞ የሚወዷቸውን ሴቶች ደርሰው ከመሬት በቃ እንለያየ ምክንያቱም ሳይናገሩ ውልቅ የሚሉ ሰዎች አሉ ማለት ነው። የብሩኬ ደግሞ የምር በቃ ከአቅም በላይ የበዛ ነው። ምክንያቱም በየጊዜው እየተመላለሰ ፍቅራቸውን ለመመለስ ፍቅራቸውን ለማስተካከል አጥፍቻለሁ ይቅርታ ሁሉ እስከ ማለት እየደረሰ ነው እና እኔ ሀይሚ አንቺን ቢያደርገኝ እንኳን እንደዚህ እጄን የከፈተልኝን ነገሮችን እናስተካክል። ችግር የማይፈጥር ሰው የለም፣ ችግር የማይፈጠርበትም ሰው የለም፣ የማይሳሳት ሰው የለም። ነገር ግን እናስተካክላቸዋለን እያለ እየነገረኝ ያ ሰው እኔ ያ ሰው ካልገፋኝ በስተቀር አልፈልግሽም ብሎ ካልገፋኝ በስተቀር እንደዚህ አይነት ሰላም ሊሰጠኝ እየፈለገ እኔ እምቢ የምልበት ምንም ምክንያት የለም ማለት ነው። ማለት የፈለገ ነገር ቢሆን የሰው ልጅ በሰላም አልጋ ባልጋ የሆነ ህይወት አይኖርም። መጣላት እንዳለ መታረቅም አለ እና ህይወታችን እንደዚህ ነው የሚቀጥለው። ሁሌም በደስታ አይቀጥልም እና አንዳንዴ ነገሮችን ማገናዘብ የተሻለ ነው። ግን ምን ዋጋ አለው? ሀይሚ እኔ ተስፋ ቆርጫለሁ፣ ስለዚህ ከአንተ ጋር መቀጠልም መሆንም አልፈልግም በፍጹም። እስከ ዛሬ የት ነበርክ ብላ መልሰዋለች። እስከ ዛሬማ ነበር እኮ። ሀይሚ ደግሞ ምን ሆነሽ ነው? ነበረ እኮ ነበረ እስከ ዛሬ ድረስ አሁንም ድረስ እስከ ዛሬም በመጣበት መንገድ ይሄው አንቺን እየጠየቀ ነው ያለው እኮ። እናስተካክል እንመለስ እያለ ነው፣ ቁጭም አላለም እና አንቺ ነው አልቀበል ያልሽው ሀይሚ። በእርግጥ እንግዲህ እኔ ቆርጫለሁ እያለች ነው። እኔ አላቅም ሀይሚ በዚህን ያክል ለምን የይቅርታ ልብ ሊኖራት እንዳልፈለገች አላቅም። በቃ ነገሮችን ወስኛለሁ፣ አውቅቻለሁ፣ ከአንተ ጋር መቀጠል አልፈልግም። ዛሬ ደግሞ አንተ ከየትና ከየት ተገናኝታችሁ ነው አለችው፣ ጭራሽ ኤፍሬምን ማለት ነው። ሰላም ቤተሰብ እንዴት ቆያችሁልኝ? የእኔ ወዶች እንግዲህ ብሩኬ የአቅሙን እየሞከረ ነው ያለው። ከአቅሙን በላይ ማለት ትችላላችሁ። የምሬን ነው ማለት አሁን በጣም የብሩኬ ስህተት የሆነው ምንድነው የአብሳላትን በህይወቱ ማምጣቱ ነው። መጀመሪያም የአብሳላትን ሀይሚን ትመለሳለች ብሎ እሷን ወደ እሱ ማምጣቱ በእሷ ሀይሚን ማስቀናቱ ነበር የብሩኬ ስህተት። አሁን እኔ ስህተት ነው ብዬ ላስብ የምችለው ያ ነበረ። በቃ ከሴት መሄዱ ሴትን ለማስቀናት ወይም ደግሞ ሴትን ለመመለስ ከሴት መሄዱ ያች ስህተት ሆና ግን ያቺ ህይወቱን አመሰቃቀለችው። በቃ እሱ ባላሰቡ መንገድ ነገሮች በዚህ ይቀጥላሉ በዚህ ይሄዳሉ ብሎ ሳያስብ ቀና መንገዱን ብቻ አስቦ ሀይሚን መመለስ ብቻ አስቦ እችኛዋ ሴት ምን እንደምታመጣበት አላሰብም። ነገር ግን ዛሬ ላይ ያለው በዛች ስህተት ብቻ ነው እንጂ ከዛ ውጭ ብሩኬ ሀይሚን ከመለመን ወደኋላ ብሎ አያውቅምና እስከ ዛሬ የት ነበር ክላልሽው? በጣም እየለመነ ነበር እስካሁን ድረስ። አንቺን መለመን አላቆመም። እኔ እንጃ በጣም ከባድ ነው። እንግዲህ ኤፍሬም ራሱ ዛሬ ያው ተገናኝተው በስነ ስርዓቱ ባያወሩ ማለት ከባለፈው ደግሞ ዛሬ ይሻላል ትንሽ። ምንም ክፉ ነገርም አልተነጋገሩም፣ ክፉ ነገር አልወጣቸውም ማለት ነው እና ግን ቢሆንም እውነት ለዚህ ሁሉ መንስኤ የሆነው ኤፍሬም ነው ብዬ እያሰብኩ ነው። ማለት እሱ መጥቶ እንዲህ ነገሩን ባያዘበራርቀው ወይም ደግሞ ሀይሚን ባይወስዳት ምናልባት ሁለቱ ተነጋግረው የሆነ የሚግባቡትን መንገድ ይኖራል ብዬ አስባለሁ እና ብቻ እሱ ነገሮችን እንዳሳፋቸው ይሰማኛል። ኤፍሬም ነገሮችን እንዳሳፋቸው ይሰማኛል እና ከዛ በፊት ሀይሚ እዛ ቤት ነበረች፣ ባይግባቡም ከአንድ ላይ ነበሩ ማለት ነው። አንዳንዴ ግን ማለት ነው ምን ተማርኩ መሰላችሁ? የሆነ ክፍተት መፍጠር ለካ ክፍተቶችን በጣም እንዲሰፋ ያደርጋል። ለካ አሁን ሀይሚና ብሩኬ ከቤት ቢሆኑ ኑሮ ያን ያክል ሰው አይገባም ነበር። በህይወታቸው እየተጣሉም እየተፋለሱም ውስጥ ላይ ቢሆኑ ኑሮ ማለት ነው እንደዚህ ክፍተቱ ባሰፋ ነበረ። ፍፄም በዛ ገብቶ ባለፈለፈ ነበረ። ኤፍሬምም መጥቶ እኔ እንጃ ብቻ ምን ማለት እንዳለብኝ እውነት እኔ ብሩኬ እያሳዘነኝ ነው። ይቅርታ አድርጉልኝና በጣም ነው እያሳዘነኝ ያለው። ምክንያቱም እማየው ከአቅም በላይ እየለፋ እንደሆነ ነው። በቃ በጣም የይቅርታ ልብ ያለው ሰው ነው በነገራችን ላይ ብሩኬና። እንግዲህ እኔ ወስኛለሁ የራስን ህይወት ኑር ትላለች። ግን አንዳንዴ ከሀይሚ ላይ የምረዳው ነገር ንዴት ነው። ቤተሰብ ንዴት የለም የሆነ ቁርጥ አድርጋችሁ በቃ ትውት አድርጋችሁት መሌት የፈለጋችሁትን እኮ ማለት ነው። በእንደዚህ አይደለም እኮ እኔ እኮ በቃ ሰልችቶኛል፣ ትቻለሁ፣ አጮሁም፣ አትናደዱ ምን በቃ ቀስ ብላችሁ ነው የምታወሩት። ሀይሚ አሁን ብሩኬን የምታወራበት መንገድ በጣም የንዴት ነው። ይሄ ደግሞ የሆነ አጉል ውሳኔ ነው። ገብቷችኋል? በንዴት ውስጥ ሆና የምታስበው ነው ይሄን ነገር የምትወስነው ነው። እና ለምሳሌ ከመካከል ላይ ምን ብላ ትናገራለች? እኔ በቃ ለራሴ ጊዜ ያስፈልገኛል፣ ስለዚህ እኔን መጠበቅ የለብህም። ያ ማለት ጠብቀኝ እኮ ነው። አሁን እኔ ስረዳው እንደዛ ነው። ጠብቀኝ፣ እኔ እስከምረጋጋ ድረስ ጠብቀኝ እና የሆነ ነካ አይነት ነገር ነው የምታደርገው። እና ለማንኛውም ብሩኬ አንተ እስከ አቅምህ እስከሚፈቅደው ድረስ
ሀይሚን ይመልሳታል የምትለውን ነገር እውነተኛ ፍቅር ተስፋ አይቆርጥም ይባላል። ከብሩኬ ላይ የማየው ይሄን በቃ እውነተኛ ፍቅር ስላለ ብቻ ነው። ደግሞ ብሩኬ ሀይሚን ያፈቅራታል ብዬ ስናገር አስመሳይ ነው አትበሉ። ማን ነው አስመሳይ? ብሩኬ መቼም ነው አስመስሎ የማያውቀው። ይህን ልታውቁ ይገባል። አያስመስልም። በእናንተ ዘንድ ምናልባት ሊያስመስል ይችላል። ለእኔ ደግሞ ሀቀኛ እንደሆነ ነው የማውቀውና በጣም ከልቡ አፍቃሪ እንዴ በዙሪያው ባንጀበቡ ሰዎች ሁሌ መሰደብ የለበትም ይሄ ልጅ። ስለዚህ ብሩኬ አሁን በቃ ለራስ ጊዜ የምትሰጥበት ጊዜ ነው ብዬ ነው ማስበው። ለራስ ጊዜ ስጥና እስኪ ራስህንም አዳምጥ። እሷንም ለተወሰነ ጊዜ በቃ ትውት አድርጋትና እስኪ ራሷን ታዳምጥ። እሷ ራሱ ማለት ነው ብቻዋን ትሆንና ለተወሰነ ጊዜ ትየው፣ አንተም ለተወሰነ ጊዜ እየው። ግን ተታታው ማለት የሆነ እድል አትሰጣጡ ማለት አይደለም። አንተም ቢሆን በቃ አርፈ ተቀመጥ። እቺ ያብሳላታል የምትባል እንኳን ከቤት አይደለም ስላንተ እንድታወራ አትፍቀድላት። በቃ በጭራሽ እንዶ ከካሜራ ጀርባ ውላ አግኝተ ማለት ነው እንኳን ከቤቴ መምጣት በጭራሽ ስለኔ ስሜን እንድታነሽ አልፈልግም። ይሄን ነገር ደግሞ በጸብ ሳይሆን በስነ ስርዓቱ በቃ አስረግጠ መናገር እኮ ትችላለህ። ግዴታ መጮህ አይጠበቅብህም። እና ሁላችሁም ባላችሁበት ክብራችሁን ጠብቃችሁ ተቀመጡ እስኪ ለተወሰነ ጊዜ። ለእኛም ከፈልጋችሁ አንዳንድ ነገር እያመጣችሁ ስሩ፣ ቪዲዮ አውሩን። እና አሁን ፍፄ በጣም ተንኮል እያሰበ ነው እያደረገ ያለው ነገር ማለት ነው። ብሩኬ ከፈለገ እሱ የፈለገውን ነው የማደርግለት ይላልና ብሩኬ ያብሳላትን እንደማይፈልጋት በደንብ ያውቃል። ግን እሱን ለማስጠመድ ነው አላማ። አንተ እንዴ ይሄ ልጅ ምንም ነገር ጥሩ ቢያደርግ በራሱ ጊዜ የሚጠመደው በቂው ነው። አንተ ጓደኛው ለምንድን ነው እንደዚህ የብሩኬን ስም ለማበላሸት የምትሞክረው? አሁን ዛሬ የሰራው ቪዲዮ ምን ማለት ነው? ያብሳላትን አምጥቶ ከዚህ ጋር እኔ በቃ የፈለገውን ነገር ነው የማደርግ። እሱ የሚፈልገው ሀይሚን እኮ ነው። በቃ ተናገረ፣ አስሬ እየተናገረ ነው። እኔ አንቺን ነው የምፈልገው እያለ ለእሷ እያስረዳ ነው። አንተ ደግሞ ከዛ ጋር እሱ የሚፈልገው። ስለዚህ እችን የአብሳላት የምትባል ከዛ ቤት ካመጣ ፍፄ እውነትም የብሩኬ ጠላት በቃ በቁሙ ልትቀብረው የተነሳ ሰው እንደሆንክ ነው የማስበው እኔ ማለት ነው። ይሄ የጓደኛ ምቀኛ በቃ ከተለያዩም እኮ ማለት ነው የምሬ ነው ወስነው እኔና አንቺ አበቃልን ብለው ከተለያዩ ግዴታ እኮ ያብሳላት መሆን አይጠበቅባትም እኮ እንዴ። ምን ማለት ነው? ሴት ጠፋ በሀገሩ? ሴት አልጠፋም፣ ወንድም አልጠፋም፣ ሞልቷል። እና ፍፄ አርፈ ብትቀመጥ ጥሩ ነው። ልጁ ያለበት ሙድ ራሱ ይበቃዋል አሁን ላይ። እና ኤፍሬም ራሱ እንደዚህ በኮንፊደንስ የሚያወራው ለምን እንደሆነ አላቅም። እህቴ ወስናለች፣ ጨርሳለች፣ ያበቃ ነገር ነው ይላልና እንግዲህ አላቅም ምን እንዳወሩ። ምንም በልመና የሚሆን ነገር የለም። ነገሮችን ፈጣሪ ካላስተካከላቸው በቃ ምንም ማድረግ አይቻልም። እና ብሩኬ በዚህ ያክል ራስን ማስጨናነቅ የለብም። ሲጀመር ዛሬ ላይቭ እገባለሁ ብሎ ነበረ። ነገር ግን እንግዲህ የጻፈው ቀን ላይ ነው፣ ገና ከእሷ ጋር ቪዲዮ ሳይሰሩ ሳይገናኙ። ከዛ በኋላ ግን እንግዲህ ሀይሚ እምቢ ስትል ደግሞ እኔ እኮ በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? ብሩኬ ሁሌም ወደ ሀይሚ ሲሄድ በኮንፊደንስ በቃ እንደምትቀበለው እንደምትመለስለት ያምናል። ግን ደግሞ ከእሷ ደርሶ ቅስሙ ስብር ብሎ ይመለሳል። እና ያሰበው ተሳክቶለት ብናየው ደስ ይለን ነበር። ሀይሚ ቢመልሳት ወደ ራሱ ወደ ቤቱ ቢያስገባት። ግን መጀመሪያ ያወራውና መጨረሻ ላይ የሚሆነው እኩል አይመጣም፣ ሁልጊዜም ቢሆን ማለት ነው። ስለዚህ እኔ ማለት የምፈልገው በቃ ራሳችሁን አዳምጡ። በእንደዚህ በተገፋፋ ነገር አብራችሁ ብትሆኑ ራሱ የሆነ በኋላ ላይ የሚፈጠረው ነገር ከባድ ነው። እና ደግሞ ብሩኬ እችን ልጅ በቃ አስጠንቅቃት፣ ካጠገብ እንዳደርሰ የመሬ ነው። በዛች ምክንያት እንኳን በቀደማውን ስንት ነገር ነው የተባልከው። ይህን ነገር እኮ በደንብ ታያለ አይደለም? በእውነት በጣም ከባድ ነው። ሰው አፍቃሪ ሆናችሁ ለይቅርታ፣ በተለይ ደግሞ በዚህ ሰዓት አሁን ላይ ጾም ሰዓት ነን ምናምን፣ በዚህ ሰዓት እንደውም ቂም አትያያዙ ይባላል እና ይቅርታ ልብ ከሌላችሁ በጣም ከባድ ነው። ነገሮችን እንደዚህ ቀለል አድርጋችሁ የማታልፉ ከሆነ እንደዚህ ከነገሮች ላይ ችክል ካላችሁ ምንም ህይወት የሚባል ነገር የለም። ለወደፊትም ቢሆን በጭቅጭቅ ነው ህይወታችሁ ሊመራ የሚችለው እና በጣም ከባድ ነው። እና ብሩኬ አይዞ፣ ለማንኛውም በርታበል፣ ማርያምን በርታበል። ምንም እንደዚህ ሊከፋህም አይገባም። እንግዲህ ፈጣሪ ነገሮችን አስባበት ወይ ልቧን ያበረታው፣ ማለቴ ልቧን